ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም የአብርሃምና የኤርሜላ ደስታ ለሚያስደስታችሁ ደስ ለምላችሁ ቤተሰቦቼ በጣም እጅግ በጣም ደስ ስላለኝ ይሄንን የመሰለ ፎቶና ቪዲዮ ይዤላችሁ መጥቻለሁ። እንደዛውም ለውድ ቤተሰቦቼ ሼር ላይክ ለምታደርጉኝ እንደዛው ኮሜንት ለምታስቀምጡኝ ክብር ይገባችኋል። ይሄንን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ወደ መጣሁበት ቪዲዮ ሄዳለሁ። እንዴት አባታቸው እንደሚያምሩ እንዴት እንዳማረባቸው እንዴት ደስ እንዳላቸው እንኳን ደስ አለሽ ለማለት ነው የመጣሁት። እጅግ በጣም ደስ ብሎታል። ሄርሜላ የተመኘችውን አገኘች። እንዴት የተመኙትን ሰው ሲያገኙ እንዴት ደስ ይላል። ሄርሜላ ይገባታል። መልካም ሴት ናት። የተረጋጋች ምርጦች ነች። ስለዚህ ኤርሚዬ የኔ ውድ እንኳን ለዚህ ያበቃሽ፣ እንኳን ደስ አለሽ። ከዛ ሁሉ ፈተና መከራ እዚህ ደረጃ በመድረስሽ ደስ ብሎኛል። ኤርሚቲ አብርሃምም ፍቅሯን ተቀብለ ያ ሁሉ ፈተና ያ ሁሉ ውርጅነት ተቋቁመ ዛሬ ሄርሜላን የራስ ስላደረክ እጅግ በጣም ደስ ይላል። የበለጠ ደግሞ ተሞሽራችሁ ቤሎ ለብሳችሁ ለማየት ያብቃን። ከቀለበቱ ደግሞ ቤሎ ይቀጥላል ብዬ አስባለሁ። እግዚአብሔር እንደሚያሳካላችሁ ተስፋ አደርጋለሁ። ውድ ቤተሰቦቼ መልካም ምኞት መመኘት መቼም መጥፎ አይደለም ለሰው ልጅና መልካም ምኞት ስንመኝ የምትሳደቡ ሰዎች አላችሁ። አትሳደቡ። ምክንያቱም ህይወት በፈለገች ነው እንጂ እኛ በፈለግነው አንሄድም። ማንም ማለት ነው። ሩታና አብርሃም ይለያያሉ። ሩታም ሌላ ህይወት ውስጥ ትገባለች አላለም። አብርሃምም ሌላ ህይወት ውስጥ ይገባል ብሎ ያሰበ ሰው የለም። ግን ያው 1 አመት ባልሞላ ተጋብቶ እሷም የሌላ ወንድ ሆነች እሱም የሌላ ሴት ሆነ ማለት ነው። ህይወት እኛ እንደጠበቅን ሳይሆን እሷ እንደመራችን ነው የምንኖረውና ስለዚህ ውድ ቤተሰቦቼ እኔ የሩታን ጥላቻ የለብኝም። የአብርሃምን የኤርሜላ ደስታ ያስደስተኛል። የሁሉም ደስታ ያስደስተኛል። ነገር ግን የማየውን ቦታ ላይ የማየውን ነገር ሳይ እንውላለሁ እንጂ እኔ የሩታም ጥላቻ የለብኝም። እንደዛ ለሚመስላችሁ እህቶቼ ኖ፣ እኔም ሴት ነኝ። የሴት ጥላቻ የለብኝም። አንዳንዴ የምታደርገው ነገር ባይመቸኝም እንደዛም ደግሞ ጥላቻ የለኝም። ኤርሜላ ግን ትመቸኛለች። የተረጋጋች ሴት ናት። አስተዋይ ናት። በቃ ራሷን አታቋልልም። ሩታ ራሷን ትንሽ ታካብዳለች። የሆነ በቃ እኔ ጀግና ማረገውን አሳይሻለሁ፣ እንዲህ ነው የምሆነው፣ እንዲህ ነው የምፈጥረው። ትናንትና የምናውቃት ልጅ ዛሬ ደግሞ እንዲህ የምትናገሩ ልጅ ሆና ስላስደበረችን ነው እንጂ እኔ ሩታን ጥላቻ የለኝም። አንዳንድ የምትናገረው ነገር ያናድዳል። ቢያናድድም ደግሞ ይመቻት እና ኤርሚዬ በዚህ አጋጣሚ እንኳን ደስ አለሽ። ደስታሽ ደስታዬ ነውና እንኳን ደስ አለሽ። ደስ ብሎኛል። መልካም ጋብቻ ብያለሁ። መልካም ቀለበት። ነገ ደግሞ የተሻለ የልጅ አባት ሆናችሁ እንደምትመጡ ተስፋ አደርጋለሁ። እንደዚያም ደግሞ የኤርሜላና የአብርሽ ቤተሰቦች እንኳን ደስ አላችሁ። በጣም እጅግ በጣም ለነሱ ብዙ መስዋዕት የከፈላችሁ፣ ብዙ ነገር የተባላችሁ፣ ብዙ ነገር የተደራረሳችሁ እህቶቼ ስላላችሁ እዚህ ሚዲያ ላይ እናንተንም እንኳን ደስ አላችሁ። ለሁለት የተከፋፈላችሁ ሰዎች አላችሁ። እናንተ ደግሞ አንድ እንድትሆኑ እንጸልያለን። የምሬን ነው የምላችሁ። ግድ ነው መጸለይ ግድ ስለምለን ማለት ነው እና ለእናንተ ስለዚህ ሄርሜላዬ፣ ኤርሚቾ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። መልካም ቀለበት፣ መልካም ጋብቻ፣ መልካም ደስታ፣ የደስታ ዘመን ይሆንልሽ። እጅግ በጣም ደስ ይላል። ቀበታችሁ ደግሞ ከጾም በኋላ በመሆኑ ደስ ይለኛል።
ጾም ውስጥ ቀለበትም አይደረግም። ሲጀመር ምንድነው ጋብቻም አይደገስም። ምክንያቱም ቀለበት ጾም ውስጥ የተደረገ ጋብቻ ጥሩ ስለማይሆን ማለት ደግሞ እና ውድ ቤተሰቦቼ ለማንኛውም ይሄ ቪዲዮ የምደርሳችሁ ቤተሰቦቼ እንደው በክፋት አትውሰዱብን። ሼር ላይክ እያደረጋችሁ እንድታበረታቱን እላችኋለሁ። እነዚህ ውዶች፣ እነዚህ ድንቆች፣ እነዚህ አበባዎች አምሩ ሲያምሩ ትናንትና አናምርም ወይ ደስ አንለም ወይ እያለ እህትየውን እንትን ስራ ሲያደርጋት ነበር አብርሽ። በጣም ነው የምታምሩ፣ በጣም ደስ የምትሉ አስተዋይ ፍቅረኛሞች ናችሁ። ነገ ደግሞ በንትርክ አትምጡ እንጂ እንዲሁ ባላችሁ ከመጣችሁ ደስ ይለናል። ግን ደግሞ ያለፈው ህይወትን አትድገም እላለሁ። አብርሃማችን ያለፈ ህይወት መድገም አይጠበቅብህም። አሁን ደስተኛ ነው የተረጋጋ ህይወት እንደምትኖር ሚዲያ ላይ ሁሌ እየመጣ የምትሮህ የሮሮ ማት የሚበዛብህ ሳይሆን ፍቅር የተሟላበት ኑሮ እንድታሳዩ ነው የምንፈልገው። ሁሌ እሱ ሌላ ያዘ፣ በዚህ ወጣ፣ በዚህ ገባ፣ እንዲህ ያደረገ፣ እንዲህ ተፈጠረ የሚባለው ወሬ መስማት አንፈልግም። እኛ የእናንተን ደስታና የእናንተ ፍቅር፣ የእናንተን መተሳሰብ፣ የእናንተ ሳቅ ነው የምናፍቀው። ሄርሜላ ደግሞ ይሄን እንደምታረጊ ተስፋ አደርጋለሁ። የድምፅ ጥራት ይቅርታ ጠይቃለሁ። እንደዛሁም ለምታበረታቱኝ ቤተሰቦቼ ክብር በሉልኝ። እንደዛውም ሼር ላይክ ሰብስክራይብ ለምታረጉ ክብር ይገባቸዋል። ውድ ቤተሰቦቼ መልካም ቀን እላችኋለሁ። ይሄ ቪዲዮ ከተመቻችሁ ሼር ላይክ ሰብስክራይብ አድርጉ። መልካም ቀን። ባይ ባይ።